ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ። እድሜያችሁ ከ40 በላይ ከሆነ ወይም ደግሞ ወደ 40ዎቹ እየተጠጋችሁ ከሆነ ይሄ ቪዲዮ ለእናንተ ነው። እድሜ 40 ሲሞላ በህይወታችን ውስጥ ትልቁ ምዕራፍ ነው። ብዙ እውቀት፣ በራስ መተማመንና ማስተዋል የምናገኝበት እድሜ ነው። ነገር ግን በዚህ እድሜ ላይ ሰውነታችንም አዳዲስ ለውጦችን ማስተናገድ ይጀምራል። ሜታቦሊዝማችን ይቀንሳል፣ የጡንቻ ብዛታችን ሊቀንስ ይችላል፣ እንዲሁም የሆርሞን ለውጦች ይከሰታሉ። ብዙ ሰዎች ከ40 ዓመት በኋላ መሸብሸብና መድከም ግድ ነው ብለው ያስባሉ። ነገር ግን እውነታው ይሄ አይደለም። በትክክለኛው አመጋገብና በቀላል የዕለት ተዕለት ልማዶች በ40ዎቻችሁና በ50ዎቻችሁ ላይ ከ20 ዓመት ወጣትነታችሁ በላይ በኃይልና በጤና መኖር ትችላላችሁ ማለት ነው። እኔም በዛሬ ቪዲዮ ላይ ከ40 ዓመት በኋላ በምግብ ዝርዝራችሁ ውስጥ በፍጹም ሊጠፉ የማይገቡ 5 ወሳኝ ምግቦችን እንዲሁም ህይወታችሁን የሚቀይሩ 5 ወሳኝ የሆኑ ልማዶችን በዝርዝር የምናይ ይሆናል ማለት ነው። እንግዲህ እንደተለመደው ከዛ በፊት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ከ40 ዓመት በኋላ መመገብ ያለባችሁ 5 ወሳኝ ምግቦችን ስጀምር እንግዲህ አንደኛውና የመጀመሪያው እንደሚታወቀው አረንጓዴ ቅጠላ ቅጠሎች ናቸው። እንደ ጎመን፣ ሰላጣ፣ ቆስጣ ያሉ አረንጓዴ ቅጠላ ቅጠሎች ከ40 ዓመታችሁ በኋላ የግድ መመገብ ያለባችሁ ወሳኝ ምግቦች ናቸው። የመጀመሪያና ዋነኛው ምግብ እንግዲህ አረንጓዴና ቅጠላ ቅጠሎች ናቸው ማለት ነው። እድሜ እየጨመረ ሲሄድ የአይን ጤና መዳከምና የአጥንት መሳሳት የተለመዱ ችግሮች ናቸው። እንደ ቆስጣና የሀበሻ ጎመን ያሉ ምግቦች በሉቲን የበለጸጉ ስለሆኑ አይናችንን ከእርጅና ጋር ተያይዞ ከሚመጡ ችግሮች ይጠብቃሉ። በተጨማሪም ከፍተኛ የቫይታሚን ኬ እና ካልሲየም ይዘት ስላላቸው አጥንታችን ጠንካራ ሆኖ እንዲቀጥል የሚያደርግ ይሆናል። በቀን ቢያንስ አንድ ጊዜ አረንጓዴ ቅጠላት ቅጠል መመገብ ልማድ ማድረግ ይኖርባችኋል ማለት ነው። ሌላኛው ሁለተኛው የአሳ ስጋ ነው፣ ወይም ደግሞ ኦሜጋ 3 የበዛባቸው ምግቦች ናቸው። ከ40 ዓመት በኋላ የልብ ህመም ስጋት ይጨምራል። የአሳ ስጋ በተለይ ሳልመንና ወይም ቱና በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ኦሜጋ 3 በሰውነታችን ውስጥ የሚፈጠሩ ቁስለቶችን ይቀንሳል፣ የአንጎልን የማስታወስ ችሎታ ይጨምራል፣ እንዲሁም የደም ግፊት ያስተካክላል። አሳ የማታገኙ ከሆነ የተልባ ፍሬ ወይም ደግሞ ዋልነትስ መጠቀም ትችላላችሁ ማለት ነው። ከኦሜጋ 3 ፋቲ ጋር ተያይዙ ለማግኘት ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ጥራጥሬዎች ነው። ማለትም እንደ ባቄላ፣ አተርና ምስር ያሉ ጥራጥሬዎችን መጠቀም ወይም መመገብ ይኖርባችኋል። እድሜያችን 40 ሲያልፍ የምግብ መፈጨት ስርዓት ፍጥነት ይቀንሳል። ይህ ደግሞ ለሆድ ድርቀትና ለክብደት መጨመር ይዳርጋል። ጥራጥሬዎች እጅግ ከፍተኛ የፋይበር መጠን አላቸው። ፋይበር የምግብ መፈጨትን ያግዛል፣ የኮሌስትሮል መጠንን ይቀንሳል፣ እናም የደም ስኳር መጠን እድገት እንዳይጨምር ያደርጋል ማለት ነው። በተጨማሪም ጥሩ የእጽዋት ፕሮቲን ምንጭ ናቸው። ስለዚህ እነዚህ ሶስተኛው ከ40 ዓመት በኋላ መመገብ ያለባችሁ ወይም በአመጋገባችሁ ላይ ልታካትቱት የሚገባው አመጋገብ ጥራጥሬዎች ነው ማለት ነው። ወደ ሌላኛው ሳልፍ እንግዲህ አራተኛ ነው። አራተኛው ተፈጥሯዊ እርጎ ነው። እንግዲህ በአንጀታችን ውስጥ ያሉ መልካም ባክቴሪያዎች አጠቃላይ የሰውነታችንን በሽታ የመከላከል አቅም ይወስናሉ። እርጎ በውስጡ ፕሮባዮቲክስ የተባሉ ሕያው መልካም ባክቴሪያዎች ይዟል ወይም ጠቃሚ ባክቴሪያዎችን ይዟል። ይህ ደግሞ ከ40 ዓመት በኋላ ለሚገጥመን የሆድ መነፋትና የምግብ አለመፈጨት ችግር ፍቱን መፍትሄ ነው። በተጨማሪም ለአጥንት ጥንካሬ የሚሆን ከፍተኛ ካልሲየም ይሰጣል። በተቻለ መጠን ስኳር የሌለበት ተፈጥሯዊ እርጎን መምረጥ ይኖርባችኋል ማለት ነው። ወደ መጨረሻው ስናልፍ አምስተኛው እንግዲህ አቮካዶና ጤናማ ቅባቶች ነው። ብዙ ሰዎች ቅባት የተባለውን ነገር ሁሉ ጎጂ ይመስላቸዋል። ነገር ግን እንደ አቮካዶ፣ የወይራ ዘይት ያሉ ምግቦች ውስጥ የሚገኙ ቅባት ጤናማ ቅባት ይባላሉ፣ ወይም ደግሞ ሞኖ አንሳቹሬትድ ፋትስ በመባል ይታወቃሉ። ይህ ቅባት የቆዳችንን እርጥበት ጠብቆ በማቆየት የእርጅና ምልክቶችንና መሸብሸብን የሚከላከል ይሆናል። መጥፎ ኮሌስትሮልን ማለትም ኤልዲኤል በመቀነስ የልብ ጤናን ይጠብቃል። ስለዚህ እነዚህ ወሳኝ የተባሉ 5 ምግቦች መመገብ ያለባችሁ ናቸው ማለት ነው። አንደኛው አረንጓዴ ቅጠላቅጠሎች እንደ ጎመን፣ ሰላጣ፣ ቆስጣ ያሉ ምግቦችን ሁሌም በአመጋገባችሁ ላይ ልታካትቱ ይገባል። ሁለተኛው የአሳ ስጋ ወይም ደግሞ የኦሜጋ 3 የበዛባቸው ምግቦች ማለትም እንደ ተልባ ፍሬ ወይም የተልባ ዘይት ጋር። ሶስተኛው ጥራጥሬዎችን ማለትም እንደ ባቄላ፣ አተር፣ ምስር ያሉ ጥራጥሬዎችን። አራተኛው ተፈጥሯዊ እርጎ። አምስተኛው እንግዲህ አቮካዶና ጤናማ ቅባቶች ናቸው ማለት ነው። አሁን እስቲ ወደ ልማዶች እናልፍ። ማለትም እድሜን የሚያድሱ ወይም ደግሞ እርጅናን የሚከላከሉ እንዲሁም ጤናን የሚያጎለብቱ ልማዶችን ስናይ አንደኛውና የመጀመሪያው
የጥንካሬ ስልጠና መስራት ነው። ወደ ልማዶች ስንመጣ አንደኛውና ትልቁ ስህተት ከ40 ዓመት በኋላ ከባድ እንቅስቃሴ አያስፈልግም ብሎ ማሰብ ነው። ከ40 ዓመት በኋላ በየዓመቱ ከ3 እስከ 5 በመቶ የሚሆነው የጡንቻ ብዛታችን በራሱ ጊዜ እናጣለን። ይህ ደግሞ ሰውነታችን እንዲደክምና ስብ እንዲከማች ያደርጋል። ይህን ለመከላከል በሳምንት 2 ወይም 3 ቀን ቀላል ክብደቶችን ማንሳት ወይም ደግሞ የሰውነት ክብደት በመጠቀም የጥንካሬ ስልጠና ማለትም እንደ ፑሽአፕ ያሉ እንዲሁም ሲታፕ ቁጭ ብድግ መስራት ወሳኝ ነው። ጡንቻ ማለት የእርጅና መከላከያ ጋሻችን ስለሆነ ትኩረት ልትሰጡት ይገባል ማለት ነው። ወደ ቀጣዩና ወደ ሁለተኛው ሳልፍ እንግዲህ ሁለተኛው የውሃ ጥማት ስሜት ሳይመጣ ራሱ ውሃ የመጠጣት ልምድ ሊኖራችሁ ይገባል። የሚገርመው ነገር እድሜያችን እየጨመረ ሲሄድ ሰውነታችን የውሃ ጥማት የመለየት አቅሙም ይቀንሳል። ይህ ማለት ሳይጠማን ሰውነታችን ውሃ ሊያንሰው ይችላል ማለት ነው። የውሃ ማነስ ለራስ ምታት፣ ለቆዳ መድረቅ እና ለኩላሊት ጠጠር ይዳርጋል። ስለዚህ ጥማት እስኪሰማችሁ ሳትጠበቁ በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ውሃ የመጠጣት የዕለት ተዕለት ግዴታችሁ ማድረግ ይኖርባችኋል። ቀጣዩ እንግዲህ ውጥረት በአግባቡ ማስተናገድ ወይም ደግሞ ስትረስ ጭንቀትን ማለት ነው በአግባቡ ማኔጅ ማድረግ ያስፈልጋል። ከ40 ዓመት በኋላ የስራ የቤተሰብና የህይወት ኃላፊነቶች ይጨምራሉ። ይህ ደግሞ ለከፍተኛ ጭንቀት ይዳርጋል። በምንጨነቅበት ጊዜ ሰውነታችን ኮርቲሶል የተባለውን ሆርሞን ያመነጫል። ኮርቲሶል ደግሞ ሆድ አካባቢ ስብ እንዲከማች ያደርጋል። እንቅልፍ ይነሳል። የደም ግፊት ይጨምራል። ውጥረት ለመቀነስ በቀን 10 ደቂቃ የጸጥታ ውስጥ መሆን፣ መጸለይ፣ በጥልቀት መተንፈስ ወይም ተፈጥሮ ውስጥ መናፈስ ልማድ ማድረግ ይኖርባችኋል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ አራተኛው ጥራት ያለው እንቅልፍ ማግኘት ነው። ሰውነታችን ራሱን የሚጠግነው ሴሎችን የሚያድሰውና ሆርሞኖችን የሚያስተካክለው በምትተኙበት ጊዜ ነው። ከ40 ዓመት በኋላ እንቅልፍ ማጣት ለስኳርና ለልብ ህመም የመጋለጥ ዕድል ከፍተኛ ሁኔታ ይጨምራል። የማታ ከመተኛታችሁ 1 ሰዓት በፊት ስልክና ቲቪ ማጥፋት፣ ጨለማና ቀዝቃዛ ክፍል ውስጥ ለመተኛት መሞከር ይኖርባችኋል ማለት ነው። ሁልጊዜም በየቀኑ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ ማግኘት ይኖርባችኋል በማለት ነው። የመጨረሻው እንግዲህ በየዓመቱ የህክምና ምርመራ ማድረግ ነው። ምንም ባይኖርባችሁ ምርመራ ማድረግ ይኖርባችኋል። ቅድም እንዳልኳችሁ ሁላችንም የምንዘነጋው ግን በጣም ቀላሉ ቁልፍ ይሄ ነው። ከ40 ዓመት በኋላ በሽታ ሳይሰማን በዓመት አንድ ጊዜ የደም ስኳር፣ የደም ግፊት፣ ኮሌስትሮል እና የኩላሊት ወይም ጉበት ስራ መመርመር አለብን። ብዙ የጤና ችግሮች ገና በጅምራቸው ከተደረሰባቸው ያው በቀላሉ በምግብና በልማድ ይስተካከላሉ። ጤናችሁን ለእድል መተው የለባችሁ ማለት ነው። በመጨረሻም እንግዲህ ለማጠቃለል ያህል እድሜ 40 ዓመት ማለት የህይወት ማብቂያ ሳይሆን ይበልጥ በጤናና በጥበብ የምናበብበት አዲስ ምዕራፍ ነው። ዛሬ ያየናቸውን 5 ምግቦች በምግባችሁ ውስጥ አካቱ። የጥንካሬ ስፖርትን ስሩ፣ ውሃ ጠጡ፣ እንቅልፍን አግኙ እና በየዓመቱ አንድ ጊዜ ተመርመሩ። ለውጥ በአንድ ቀን አይመጣም። ዛሬ በአንድ ነገር ጀምሩ። ለምሳሌ ዛሬ ማታ እርጎ በመመገብ ወይም ደግሞ ነገ ውሃ በመጠጣት መጀመር ትችላላችሁ ማለት ነው። በእንደዚህ አይነት ሁኔታ ቀስ በቀስ ለውጥ ማምጣት ትችላላችሁ ማለት ነው። እስቲ እናንተ ከነዚህ ምግቦች ውስጥ የትኛው በብዛት ትመገባላችሁ? ወይም ደግሞ እድሜያችሁ ከ40 በላይ ከሆነ ምን አይነት ለውጦች አስተውላችኋል? ኮሜንት ላይ በዝርዝር ጻፉልኝ። እያንዳንዱን በኮሜንት የማነብ ይሆናል ማለት ነው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ሼር ማድረጋችሁን እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ጤናማ ይዘቶች ለማግኘት ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስደሳች የጤና ርዕስ እስክንገናኝ ድረስ ጤናችሁን ጠብቁ። ደህና ሁኑ። ቻው።